ውርደት ሳትከናነቢ በፊት ምርመራ ማድረግ ነበረብሽ አይደል? ማለት እኔ እንደው ሳቅ ማለት ነው። አንዳንድ ጊዜሽ እንኳን ቢሆን 6 ወር 7 ወር እስኪሞላ ድረስ ጠብቅ ወይ 3 ወር በላይ ሲሆን ነበረ መናገር ነበር። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንግዲህ መግቢያ ላይ ያያችሁትን ቪዲዮ አብረን እንመለከታለን። የኤፍሶን ነገር ምን ላይ ደረሰ? በጣም በጉጉት የምትጠብቁት ነው የሚመስለኝ እና ኤፍሶን ኪፊክ ያቤቴ ዛሬ ጉድሽን እንሰማለን እናያለን። በተለይ ደግሞ የጽጌ ወዳጆች ማለት ነው በዚህ በዛሬ ውጤት ነገር ደስ እንደምላችሁ ተስፋ አድርጋለሁ ማለት ነው። ጽጌ ላይ እንደዛ እኔ ማን በቃ በጣም ነው እንትን ያልኳት ኤፍሶን የተቀየምኳት በተለይ በባለፈው ቪዲዮ ማለት ነውና እና ቤተሰቦቼ የኔ ውዶች የኔ ጀግና እህት ወንድሞቼ አረብ ሀገር ላይ ያላችሁ በተለይ ማለት ያው እኔም አረብ ሀገር መዳም ቤት ስላለው ነው እንደዛ ምላችሁ ማለት ነውና ዩቲዩብን ሰብስክራይብ አድርጉልኝ፣ ቪዲዮውን እስከመጨረሻ አዩልኝ ፕሊስ፣ አበረታቱኝ እና አመሰግናለሁ። ውድድር ነው ማድረጋችሁ። እስቲ ወደ ዛሬው ቪዲዮ እንግባ እና የኤፍሶንን ነገር እንመልከት። ቤተሰብ እንመልከት። ኤፍሶን የኔ ፍቅር ዛሬ ያሳዘንሽኝ፣ እውነቴን ነው። ግን እስቲ ቪዲዮውን አብረን እንመልከት። ታምቦቆ ፈራች እኮ በጣም ነው የፈራችው ጋይስ፣ በጣም መፈራችሁ በጣም ማለት ነው። ልጄን ትላለች ደግሞ ማለት ነው። ገና መርመራ እንትን እየተመረመረች ማለት ነው። አይ ልጅሽ ምንም አይሆንም ሀቤቴ፣ ፈርተሽ ነው ማለት ባልተረጋገጠ ነገር እርጉዝ ነኝ ብለሽ ምናምን ሰው ላይ ድራማ ስትሰሪ ስለነበረ ፈርተሽ ነው እንጂ ልጅሽ መቼስ ዶክተር እንደዚህ እያየሽ ልጅሽ ሌሉ ባንቺ ያንቺ ልጅ የተለየ አይደለም አይደል? ምንም አይሆንም። ኤፍሶንዬ የኔ ቆንጆ ፈርተሻል። ዳኒም እንዳገባ አለችው። ዳኒን አንተም እንዳትገባ ፈራቸው። በቃ በጣም ነው የፈራቸው የሰው ማለት ነው። በጣም ነው የፈራቸው ቤተሰብ ግን ማለት ነው። ኤፍሶን እንደዚህ ራስ መተማመን ማለት ልጄን እስከ በቃለልት ልጄን ስትይ ነበረው ምንም እርግዝናውን ሳታረጋግጪ ምንም እንተሳቴ እንደዛ ማለት አይከብድም ነበር ማለት ይሄንን ውርደት ሳትከናነቢ በፊት ምርመራ ማድረግ ነበረብሽ አይደል? ማለት እኔ እንደው ሳቅ ማለት ነው። አንዳንድ ቤተሰቦቻችን ምናምን የሆነ 6 ወር 7 ወር ሲደርስ ምናምን ነው አሉ የሚወራው ማለት ነው። ማለት ጥሩ አይደለም አይደል? የሆነ ምንም ነገር እንትን ሳይታ አንቺ ገና አርግዘሽ እንኳን ቢሆን 6 ወር 7 ወር እስኪሞላ ድረስ ጠብቅ ወይ 3 ወር በላይ ሲሆን ነበረ መናገር የነበረብሽ። አንቺ ግን ሳታረግዢ በጣም ለፈለሽ በጣም ማለት ነውና በትንሹም በትልቁ ልጄ እንት ያለሽ እና ለዚህ ወርደታ በቃሽ ማለት ነው። እና እኔ ፐርሰናሊ አዝኛለሁ፣ ደስ ብሎኝም ማለት ምክንያቱም ጽጌን ስላሳዘንሽ ጽጌን የሆነ ማለት ጋይስ የሆነ ነገር ማለት ነው። እናንተ ጽጌ ዳኒን ጊዜ ስጠኝ ምናምን ብላ አንቺ በመሃል ገብተሽ ዳኒና ጽጌን አራራቅሽው አይደል? ማለት ጽጌ ቀለበቱን ዳኒን ሳትቀበለው ስትቀር አንቺ በመሃል ገብተሽ ገና 2 ወር 3 ወር እንደዛ ራሱ አይሆንም ግን ደግሞ አረገዝኳሽ ከዛ ማለት ነውና በጣም ጥፋት አጥፍተሽዋል። እኔ እንዳየሁትና ከሰማሁት አንፃር ነው የምናገረው። ኤፍሶንዬ አይዞሽ፣ ለሁሉም አይዞሽ ገልጤ። ስለዚህ
አልገባኝም። በዚህ ልክ እኮ መከራከር አይጠበቅብሽም። ግልጽ እኮ ነው። አይመለከትሽም። እስኪ ናትክ ነው ይዛት ገባባለሁ ግዴታ ትገምጭቃጭ እኮ በጣም ነው የፈራችሁ። እግዚአብሔርን ኤፍሶን በጣም ነው በጣም ተንቦቀቦቀች። መፍራት ብቻ ሳይሆን ተንቦቀቦቀች። በጣም ነው የፈራችሁ። እንደዚህ የተፈራሽ እኔ በጣም ነው የሚገርመው። በጣም ማለት ነው በጣም የሆነ ነገር ሳናረጋግጥ ማውራት ለህይወታችን ዋጋ ያስከፍለናል። ግን ካንቺ ቪዲዮ ካንቺ ህይወት ብዙ የምንማራቸው ነገሮች አሉ። ምክንያቱም ባልተረጋገጠ ነገር እንደዚህ ምክንያቱም ማውራት ጥቅም እንደሌለው ብዙ ነገርን የሚያስተምር ቪዲዮ ነው። ዳኒ በጣም ተናዷል። ምክንያቱም አብሬ እንግዲህ የሆነ አሁን ለምሳሌ ባል የሆነ ሰው ከአንቺ ጋር ገብቶ ቼክ እንደውም ደስ ነው ሊልሽ ይገባል። መፍራት ምናምን ራሱ የለብሽም። ባልሽ ከአንቺ ጋር ገብቶ ቼክ ልጁ ምን ላይ እንዳለ ማየት መብቱ ነው አይደል? እና ሊደብርሽ ምናምን እንደዚህ ብቻዬን ነው እኔ ምናምን ማለት አልነበረብሽም ሲጀመር ማለት ነው። ይሄ ምንም ለጭቅጭቅ የሚያደርሳችሁ ነገርም አልነበረም። ግን ስለፈራሽ ነው። ይሄኔ እኮ ጋይስ ውስጧ እያወቀ ይሆናል እንደዚህ ጽጌ እና ዳኒና ጽጌ ለማላየት ያደረገችው ነገር ሊሆን ይችላል ማለት ብታቅ ነው። ወር ደግሞ በቃ ከበፊቱ ምንም ነገር ፊሊንግ ስላልተሰማት ነው የሚሆነው እንደዚህ የፈራችው። እንግዲህ እስቲ ምርመራው ላይ ተንቦቀቦቀች እኮ ጋይስ። ፈራች ስራችሁ ፈራች ኤፍሶን የኔ ምስኪን ኤፍሶንዬ፣ አይዞሽ የኔ ውድ አይዞሽ ዳኒ ባልሽ ከጎንሽ ነው። አይዞሽ እንዳትፈሪ እሺ የኔ ውድ የኔ ፍቅር የኔ ቆንጆ አትፍሪ የኔ ውድ። የጽጌ አምላክ ሊያዋርድሽ ደርሷል። ጓጓችሁ ቤተሰብ ይሄንን ነገር ለማየት ጓጓቷቸዋል። እኔ ራሱ ለማየት እንዴት እንደጓጓ ይሄንን ቪዲዮ ለመመልከት ተዘጋጁ ወደ ቪዲዮ። እሺ እርግዝናው ያለም ተባለች ኤፍሶን። የስ እኛም ብለናል፣ ከዚህም በፊት ብለናል፣ ተሳክቶልናል። ቤተሰብ የጽጌ ወላጆች በሙሉ ማለት ነው በኮሜንት ላይ አይደለችም ኤፍሶን እርጉዝ አይደለችም፣ ዳኒና ጽጌ ለመለያየት ነው ይህንንም ድራማ የምትሰራው ያላችሁ ሰዎች ተሳክቶላችኋል። በቃ ደስ ይበላችሁ። ደስ ብሎናል። እኔማ በጣም ነው ደስ ያለኝ። እንደው ቤቴ ውስጥ ሻምፒዮና ምናምን ነው እንትን እያደረኩ ነበረ ሴሌብሬት ማድረግ የለኝም በግምቱ። ኤፍሶን ማለት ነው ተዋረድሽ። አይ መዋረድ ሰው ልጅ ተዋርደሻል። ኦልሬዲ ካላስ ተዋርደሻል። ከዚህ በላይ ውርደት የለም። ከዚህ በኋላ ዳኒ አያምንሽም ሲጀመር አይደለም ቤተሰብ። አንዴ ከተወከሰውን አንዴ ከዋሸ ለማመን ይከብዳል። ሶ እስቲ የመጨረሻው ቪዲዮ አብረን ዳኒና ሜሪ ማለት ነው ቤተሰብ ጌታ ሜሪ ማለት ነው። ጽጌ እንኳን እንትን አላለችም፣ ግን ሜሪ እንዴት ደስ እንዳላት ሜሪ ደስ ብሏታል። በጣም ነው የተናደደቻት በባለፈው ቪዲዮ በጽጌ ላይ እንደዛ ባደረገችው በጣም ከሚባለው በላይ ተናዳበት ነበር።
እና ሜሪሻ ይሄንን ሀሳብ ባመጣሽው በጣም እናመሰግናለን። በጣም 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 እኛ ተመልካቾች እና እኛ ዳኒና የጽጌ ወዳጆች በጣም እንፈልግ ነበር ይሄንን ነገር ስላሳካሽልን በጣም ቴንኪው ሜሪ 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 የኛ ጀግና። በቃ ከዚህ በኋላ ሜሪ አንደኛ ነሽ፣ አንደኛ በቃ አንደኛ የጽጌ ወዳጅ ነሽ ብያለሁ። ሌላ ድራማ እንዳታመጪ ደግሞ ኦኬ። ለዛሬ በጣም